በመካከለኛው ምስራቅ የሰማይ ክልል ላይ የተዘረጋው የራዳር መረብ እንደ ግዙፍ የሸረሪት ድር እያንዳንዱን እንቅስቃሴ ይከታተላል። ከወፍ በረራ እስከ ጀት እሽቅድምድም፣ ከባላስቲክ ሚሳኤል እስከ ድሮን ኳኳታ፣ የትኛውም ማዕከል ከምድር ተነስቶ ወደ ሰማይ ከፍ ሲል የቀይ ደውል ማስጠንቀቂያ በቴል አቪቭና በዋሽንግተን የመቆጣጠሪያ ክፍሎች ውስጥ ይጮኻል። ዓለም የለመደው ጦርነት ይህንን ነው። ጠላት መሳሪያውን ወደ ሰማይ ይተኩሳል፣ ተከላካዩ በራዳር ያየዋል። ከዚያም አጥላፊ ሚሳኤል ልኮ በጠፈር ላይ ወይም በሰማይ ላይ ያጋየዋል። ይህ የሲጅልና የሻብ ሚሳኤሎች የሚከተሉት የባላስቲክ ህግ ነው። ነገር ግን ከዚህ የተለመደ የጦርነት ቀመር ውጪ የፊዚክስን ህግ ለራሱ ተጠቅሞ እንደ መንፈስ የሚመጣ እንደ እባብ የሚሽሎኮሎክና የመቃብር ጸጥታን ለብሶ ሞትን የሚያደርስ ሌላ አስፈሪ መሳሪያ በኢራን መጋዘኖች ውስጥ ተደብቋል። የመሳሪያ ወደ ሰማይ አይወጣም፣ በራዳር ስክሪን ላይ እንደ ነጥብ አይታይም። እርሱ ከምድር ጋር ተጣብቆ ተራሮችን ተደግፎ ሸለቆችን ተከትሎ የሚጓዝ የክሩዝ ቴክኖሎጂ ውጤት ነው። ስሙ ሱማር ይባላል። በቴህራን ወታደራዊ ሰልፎች ላይ ሲታይ ብዙም ትኩረት ያልተሰጠው ነገር ግን በተግባር ሲመዘን እስራኤልን እንቅልፍ የነሳት የማይታየው ገዳይ ይህ ነው። የሱማር ታሪክ የሚጀምረው በኢራን ላቦራቶሪዎች ውስጥ አይደለም። የመሳሪያ የራስ የሆነ ጨለማና በዓለም አቀፍ ደረጃ አነጋጋሪ የሆነ የስርቆት አሊያም የኮንትሮባንድ ታሪክ አለው። ታሪኩ የሚጠነሰሰው እንደ አውሮፓውያን አቆጣጠር በ1991 የሶቪየት ህብረት በፈራረሰችበት ድንግዝግዝ ወቅት ነው። የሶቪየት ኢምፓየር ሲወድቅ ግዙፍ የጦር መሳሪያ ክምችት በየቦታው ተበተነ። በተለይም ዩክሬን ከሩሲያ ቀጥሎ ብዛት ያለው የኒውክለርና የክሩዝ ሚሳኤል ባለቤት ሆና ቀረች። በወቅቱ የነበረው የፖለቲካ ትርምስና የኢኮኖሚ ቀውስ ውስጥ የጦር መሳሪያዎች በድብቅ ገበያ መቸብቸብ ጀመሩ። በ2001 ዓ.ም በዓለም የስለላ መረብ ውስጥ አንድ አስደንጋጭ ዜና ተሰማ። 12 የሚሆኑ እጅግ ዘመናዊ የሆኑ የኒውክለር ራስ መሸከም የሚችሉ የሩሲያ ሰራሽ KH-55 በኔቶ መጠሪያው AS-15 ኬንት ክሩዝ ሚሳኤሎች ከዩክሬን መጋዘን ጠፉ። እነዚህ ሚሳኤሎች ለወራት የት እንደገቡ አይታወቅም ነበር። በመጨረሻም ዱካቸው ሲገኝ ቻይናና ኢራን ውስጥ ብቅ አሉ። ኢራን ይህንን ወርቃማ ዕድል አላበከነችም። የኢራን ኤሮስፔስ ኢንጂነሮች ሚሳኤሉን አንዲት ብሎን ሳትቀር ፈታቱት። እያንዳንዱን ሽቦ፣ እያንዳንዱን የሞተር ክፍልና የበረራ መቆጣጠሪያ ኮምፒውተር ወይም ጋይዳንስ ሲስተም አጠኑት። ይህ ሂደት ሪቨርስ ኢንጂነሪንግ ወይም ቴክኖሎጂን ገልብጦ መስራት ይባላል። ከዓመታት ድካም በኋላ በ2015 ኢራን ለዓለም አንድ አዲስ መሳሪያ አስተዋወቀች። ስሙን ሱማር አለችው። ሲያዩት ግን ያው የሩሲያው KH-55 ነበር። የሶቪየት ዴን ያለው የኢራን ስም የተሰጠው የመካከለኛው ምስራቅን የኃይል ሚዛን የናደ መሳሪያ። ሱማር የሚለው ስም የተመረጠው በኢራን ኢራቅ ጦርነት ወቅት በሳዳም ሁሴን የኬሚካል ጥቃት ሙሉ በሙሉ የወደመችውን የኢራን ከተማ ለማስታወስ ነው። ስሙ በራሱ ከአመድ ውስጥ የተነሳ በቀል የሚል ስሜት አለው። ሱማር ከባላስቲክ ሚሳኤሎች ለምን ይለያል? ለምንስ ይበልጥ አደገኛ ነው? ይህንን ለመረዳት የራዳርን አሰራርና የምድርን ቅርጽ ማወቅ ያስፈልጋል። የትኛውም መሬት ላይ የተተከለ ራዳር የሚሰራው በእይታ መስመር ወይም ላይን ኦፍ ሳይት ነው። ምድር ደግሞ ክብ ናት። ስለዚህ ራዳሩ ከሩቅ ሊያይ የሚችለው ወደ ላይ ከፍ ብሎ የሚመጣን ነገር ብቻ ነው። አንድ ነገር ከመሬት ጋር ተጣብቆ ከራዳሩ አድማስ ወይም ራዳር ሆራይዘን በታች ከተጓዘ ራዳሩ ሊመለከተው አይችልም። ባላስቲክ ሚሳኤሎች ወደ ጠፈር ስለሚወጡ ራዳሮች ከ1000 ኪሎ ሜትር ርቀት ያዩዋቸዋል። ሱማር ግን እንደዚህ አይደለም። ከተተኮሰ በኋላ ወዲያውኑ ወደ መሬት ይወርዳል። ከፍታው ከ30 እስከ 50 ሜትር ብቻ ሊሆን ይችላል። ይህ ማለት በአንዳንድ ቦታዎች ከባለ 5 ፎቅ ህንጻ በታች ይበራል ማለት ነው። አንድ ሚሳኤል በዚህ ዝቅተኛ ከፍታ በሰዓት 800 ወይም 900 ኪሎ ሜትር ፍጥነት ሲምዘገዘግ አስቡት። ተራራ ሲያገኝ አብሮ ከፍ ይላል፣ ሸለቆ ሲያገኝ አብሮ ዝቅ ይላል። የባህሪው ትሬን ሃጊንግ ወይም መሬትን ታኮ መብረር ይባላል። ሱማር ይህን የሚያደርገው በውስጡ በተገጠመለት የራዳር አልቲሜተር አማካኝነት የመሬትን ቅርጽ እያነበበ ነው። የእስራኤል አይረንዶምና አሮ የተሰሩት ከላይ ለሚመጣ ጠላት ነው። አይኖቻቸው ወደ ሰማይ ተተከሉም ናቸው። ሱማር ግን የሚመጣው ከእግራቸው ስር ነው። የመሳሪያ ኢራን ከሚገኝ ማዘዣ ጣቢያ ተነስቶ የኢራቅን በረሃ አቋርጦ የዮርዳኖስን ተራሮች ተከትሎ ወደ እስራኤል ድንበር ሲጠጋ ማንም አያየውም። ምናልባትም ድምፁን የሰማረኛ ወይም በአጋጣሚ ያየው መንገደኛ ካልሆነ በስተቀር ወታደራዊ ራዳሮች ሰማዩ የጠራ ነው ብለው ሪፖርት እያደረጉ ነው። ሱማር እስራኤል ምድር ገብቶ ኢላማው ላይ ሊፈነዳ ጥቂት ሰከንዶች ሲቀሩት ብቻ ነው የሚታየው። ያኔ ደግሞ ለመከላከል ጊዜ የለም። የሳይረን ድምፅ የሚሰማው ከፍንዳታው በኋላ ሊሆን ይችላል። ይህ ነው ሰርፕራይዝ ወይም ድንገተኛ ጥቃት ማለት። የቴል አቪቭ ሰማይ ጠቀስ ህንፃዎች መስታወታቸው የሚርገበገበው የሱማር ሞተር ጮት ሲደርስ ነው። የሱማር ርቀት ሌላው አስፈሪ ጎኑ ኦሪጂናሉ የሩሲያ KH-55 እስከ 2500 እና 3000 ኪሎ ሜትር ይጓዛል። ኢራን የሰራችው ሱማር ቢያንስ ከ2000 ኪሎ ሜትር በላይ እንደሚጓዝ ይገመታል። የርቀት ኢራን ከግዛቷ መሃል ሆና እስራኤልን ብቻ ሳይሆን ደቡብ ምስራቅ አውሮፓን በሜዲትራኒያን
በሜዲትራኒያን ባህር ያሉ የአሜሪካ መርከቦችንና የግብፅን ወሳኝ ቦታዎች መምታት ትችላለች። ይበልጥ የሚያስፈራው ደግሞ ሚሳኤሉ አየር ላይ ለሰዓታት መቆየት መቻሉ ነው። ቀጥታ ወደ ኢላማው ከመሄድ ይልቅ የጠላትን የአየር መከላከያ ለማምታታት መንገድ እየቀያየረ እየተሽከረከረ አቅጣጫውን እየቀያየረ መጓዝ ይችላል። የሚሽን ፕላኒንግ ወይም የተልእኮ ዕቅድ ሚሳኤሉን ከማንኛውም አቅጣጫ እንዲመጣ ያስችለዋል። እስራኤል መከላከያዋን በሰሜንና በምስራቅ ብታጠናክር ሱማር ከሜዲትራኒያን ባህር በኩል ዞሮ ከምዕራብ በኩል መምጣት ይችላል። የትኛው በር እንደሚዘጋና የትኛው ክፍት እንደሚሆን ለተከላካዩ ግራ የሚያጋባ ነው። የሱማር ሞተር ቱርባፋን ይባላል። ይህ እንደ አውሮፕላን ሞተር የሚሰራ ሲሆን ለሚሳኤሉ ረዥም ርቀት የመጓዝ አቅምና ነዳጅ ቆጣቢነትን ይሰጠዋል። የኢራን ሳይንቲስቶች ይህንን ሞተር ቶሉፎር ብለው ሰይመውታል። ሞተሩ ትንሽ ነው፣ ቀላል ነው፣ ግን ደግሞ ኃይለኛ። የሚሳኤሉ ክንፎች በሚወነጨፉበት ጊዜ የታጠፉ ናቸው። ልክ አየር ላይ ሲወጣ ይዘረጋሉ። የዲዛይን ሚሳኤሉን በጠባብ ኮንቴነር ውስጥ ወይም በጭነት መኪና ላይ አድርጎ ለማጓጓዝና ለመተኮስ ምቹ ያደርገዋል። ተንቀሳቃሽነቱ ለኢራን ትልቅ ወታደራዊ ጠቀሜታ አለው። ማስወንጨፊያዎቹን ከተራራ ዋሻዎቹ አውጥቶ ተኩሶ ጠላት መልሶ ከመምጣቱ በፊት መደበቅ ይቻላል። አንድ የጭነት መኪና የንግድ መኪና መስሎ በመንገድ ላይ እየሄደ ድንገት ከኋላው ሱማርን ሊያስወነጭፍ ይችላል። ይህ የመደበቅ አቅም የአሜሪካን ሳተላይቶች የሚያታልል ነው። የሱማር ትክክለኛነቱ ወይም አኩሬሲ የሚመነጨው ከተራቀቀው የመምሪያ ስርዓቱ ነው። የማለት ሚሳኤሉ በኮምፒውተር ውስጥ የሚሄድበትን መንገድ ካርታ ይዞ ይነሳል። እየበረረ እያለ ከታች ያለውን መሬት በራዳሩ ይቃኛል። የሚያየውን መሬት በኮምፒውተሩ ውስጥ ካለው ካርታ ጋር ያመሳክራል። አሁን ያለው ተራራ ትክክል ነው፣ አሁን ያለውት ወንዝ ትክክል ነው እያለ ራሱን እያረመ ይጓዛል። በዚህ ቴክኖሎጂ ምክንያት በሺዎች ኪሎ ሜትሮች ተጉዞ ኢላማውን በ10 ወይም በ50 ሜትር ስህተት ውስጥ ብቻ መምታት ይችላል። ለምሳሌ የቴልአቪቭን የጦር ማዘዣ ህንፃ አንድ መስኮት ለይቶ መምታት ባይችልም ህንፃውን ግን በትክክል ያገኘዋል። ኢራን ሱማርን ስትሰራ አንድ ነገር አረጋግጣለች። ይኸውም የድሆች ቶማሃውክ ባለቤት መሆኗን ነው። አሜሪካ በ1991 በኢራቅ ጦርነት ወቅት ቶማሃውክ ክሩዝ ሚሳኤሎችን በመጠቀም የሳዳም ሁሴንን ጦር ሽባ አድርጋው ነበር። ያኔ ዓለም አፏን ይዛ የተመለከተችው ቴክኖሎጂ አሁን በኢራን እጅ ይገኛል። የሱማር መኖር እስራኤል ብቻዋን ኢራንን ለማጥቃት የምታደርገውን ዝግጅት ውስብስብ ያደርገዋል። ምክንያቱም እስራኤል የኢራንን ኒውክሌር ጣቢያ ብትመታ ኢራን በምላሹ በመቶዎች የሚቆጠሩ ሱማርና የሱ ተከታይ የሆነውን ሆቬዜ ሚሳኤሎችን ታዘንባለች። እነዚህ ሚሳኤሎች ዝቅ ብለው ስለሚበሩ አይረንዶም ከሚያየው በታች ሸልኮ ይገባሉ። የዲሞና ኒውክሌር ጣቢያን፣ የውሃ ማጣሪያዎችን፣ የኤሌክትሪክ ማመንጫዎችን በትክክለኛነት መምታት ይችላል። ሌላው አሳሳቢ ጉዳይ የጦር ራስ ይዘቱ ነው። ሱማር መደበኛ ፈንጂ መሸከም ይችላል። ነገር ግን ኦሪጂናሉ የሩሲያ ኬች-55 የተሰራው ለኒውክሌር ነው። የዲዛይን አወቃቀሩ የኒውክሌር ራስን ለመሸከም ምቹ ነው። ኢራን እስካሁን የኒውክሌር ቦምብ ባይኖራትም ወደፊትና አቅም ስታዳብር ሱማር የመጀመሪያው የኒውክሌር ተሸካሚ የመሆን እድሉ ሰፊ ነው። አንዲት ትንሽ ክሩዝ ሚሳኤል ራዳር ሳያት ሾልካ ገብታ ኒውክሌር ብታፈነዳ ውጤቱ የከፋ ነው። ለዚህም ነው ምዕራባውያን ስለ ሱማር ሲወራ ፊታቸው የሚጠቁረው። የሚታየውን ጠላት መከላከል ይቻላል፣ የማይታየውን ግን እንዴት የሚለው ጥያቄ መልስ የለውም። የሱማር ዲዛይን፣ የክብደት መጠኑና የነዳጅ ማጠራቀሚያው አቀማመጥ ለወደፊቱ የኢራን የኒውክሌር ምኞት የተመቻቸ ነው። በቅርቡ ኢራን ሆቬዜ የተሰኘውን የሱማር የተሻሻለ ስሪት አስተዋውቃለች። ኢራናውያን እንደሚሉት ሆቬዜ ከሱማር የበለጠ ርቀት እስከ 1350 ኪሎ ሜትር በተረጋገጠ ሙከራ የሚጓዝና ይበልጥ ትክክለኛም ነው። በ2019 የሳውዲ አረቢያ የነዳጅ ማጣሪያዎች አብካይክና ኩራይስ በድሮኖችና በክሩዝ ሚሳይሎች ሲጠቁ ዓለም የዚህን ቴክኖሎጂ አደገኛነት በተግባር አየች። ምንም እንኳን ጥቃቱ የየመን ሁቲዎች ነው ቢባልም ጥቅም ላይ ያሉት መሳሪያዎች ከሱማርና ከኢራን ቴክኖሎጂ ጋር ቀጥተኛ ዝምድና ነበራቸው። የአሜሪካው ፓትሪዮት የአየር መከላከያ ሳውዲ ውስጥ ተተክሎ ነበር። ነገር ግን እነዚህን ዝቅ ብሎ የሚበሩ መሳሪያዎች አላያቸውም። ማጣሪያዎቹ በእሳት ጋዩ። የክስተት ለእስራኤል የማንቂያ ደውል ነበር። ሳውዲ ላይ የሰራው ቴክኖሎጂ ቴልአቪቭ ላይም ሊሰራ እንደሚችል ግልጽ ሆነ። የሆቬዜና የሱማር ጥምረት ኢራንን በቀጠናው ላይ የክሩዝ ሚሳኤል ልዕለ ኃያል አድርጓታል። እስራኤል ይህን የማይታይ ጠላት ለመከላከል አዲስ ስልት እየቀየሰች ነው። ባራክ 8 እና ዴቪድ ስሊንግ የተሰኙት መከላከያዎች ክሩዝ ሚሳኤሎችን የመጥለፍ አቅም አላቸው። በተጨማሪም እስራኤል አሁን ትኩረቷን ወደ ሉክ ዳውን ራዳር ወይም ወደ ታች ወደ መሬት ማየት የሚችሉ የአየር ላይ ራዳሮች አዙራለች። እነዚህ አውሮፕላኖች ከላይ ሆነው ወደ ታች ሲያዩ ከመሬት ጋር ተጣብቀው የሚሄደውን ሱማርን ሊያዩት ይችላሉ። ነገር ግን ይህ ውድና ውስብስብ ነው። አውሮፕላኖቹ 24 ሰዓት አየር ላይ መሆን አለባቸው። ይህ ደግሞ በሎጂስቲክስ እጅግ ከባድ ነው። ስለዚህ አሁንም ክፍተት አለ። የሱማር ሚሳኤል በባህር ላይ ሲጓዝ ደግሞ ይበልጥ አደገኛ ነው። ምክንያቱም የባህር ሞገዱ ለራዳር ተጨማሪ እንቅፋት ስለሚፈጥር ሚሳኤሉን መለየት ይከብዳል።
የሱማር ሚሳኤል ለኢራን ፎርስ መልቲፕላየር ወይም የኃይል አባዢ ነው። ኢራን የአየር ኃይሏ ደካማ ነው፣ አሮጌ አውሮፕላኖች ነው ያላት። ነገር ግን ሱማር የአየር ኃይል ሚና ይተካል። አውሮፕላን ዘልቆ ገብቶ መምታት የማይችለውን ቦታ ሱማር ዘልቆ ገብቶ ይመታል። አብራሪ አይሞትም፣ ውድ አውሮፕላን አይከሰከስም። አንዱ ሱማር ቢመታ እንኳን ኢራን በመቶች የሚቆጠሩ ሌሎችን ማምረት ትችላለች። ዋጋው ከአውሮፕላን ጋር ሲነጻጸር ርካሽ ነው። ኢኮኖሚያዊ ጦርነት ላይ ሱማር አዋጭ ነው። እስራኤል አንድን ሱማር ለመምታት ውድ የሆነ ታሚር ወይም ስታነር ሚሳኤል መተኮስ አለባት። የኢራን ስትራቴጂ ብዙ ርካሽ ሱማሮችን በመተኮስ የእስራኤልን ውድ የመከላከያ ክምችቶች ማራቆት ነው። በፖለቲካው ዓለም ሱማር የኢራን ረጅም እጅ ነው። ኢራን በቀጠናው የምትፈልገውን ፖለቲካዊ ተጽዕኖ ለማሳረፍ ይህንን መሳሪያ ትጠቀምበታለች። ወዳጆቿን ሄዝቦላህን፣ የየመን ሁቲዎችን፣ የኢራቅ ሚሊሻዎችን በዚህ ቴክኖሎጂ ታስጣጥቃለች። የየመን ሁቲዎች ኩድስ የተሰኘ ክሩዝ ሚሳኤል አላቸው። የሚሳኤል የሱማር የቅርብ ዘመድ ነው። ኢራን ቴክኖሎጂን በማዛመት እስራኤልና አሜሪካን በተለያዩ ግንባሮች ወጥራ ይዛለች። ሱማር በቴህራን ብቻ ሳይሆን በየመን ተራሮችና በሊባኖስ ሸለቆዎች ውስጥም ተደብቆ ሊኖር ይችላል። ይህ ደግሞ ስጋቱን አህጉራዊ ያደርገዋል። እስራኤል የሰሜን ድንበሯን ስትጠብቅ ከደቡብ በኩል ከየመን በሚነሳ ኩድስ ወይም ሱማር ልትመታ ትችላለች። የሱማር ታሪክ የቴክኖሎጂ ስርቆት እንዴት የዓለምን ደህንነት እንደሚቀይር የሚያሳይ ህያው ምስክር ነው። በ2001 ከዩክሬን የተሰረቁት 12 ሚሳኤሎች ዛሬ በመቶዎች ለሚቆጠሩ የኢራን ክሩዝ ሚሳኤሎች እናት ሆነዋል። ያኔ የተዘነጋው የደህንነት ክፍተት ዛሬ የመካከለኛው ምስራቅ ቅዠት ሆኗል። የሱማር ዲዛይን እጅግ የተራቀቀ ከመሆኑ የተነሳ አሜሪካኖች ይህንን ኢራን ብቻዋን ልትሰራው አትችልም ብለው ይከራከሩ ነበር። ነገር ግን ኢራን በተግባር አሳይታቸዋለች። የማምረት አቅሟንም አሳድጋለች። የኢራን ሚሳኤል ከተሞች ውስጥ ሱማር የሚሳኤሎች ንግስት ሆና ትቀመጣለች። የእሷ መኖር የኢራንን የመከላከልና የማጥቃት አቅም አጠናክሮታል። ሱማር በኢራን ሚሳኤል ዝርዝር ውስጥ ጸጥተኛው ገዳይ ተብሎም ይጠቀሳል። ሲጅል ሲተኮስ ዓለም ይሰማል፣ ያያል፣ ይንቀጠቀጣል። ሱማር ግን በጸጥታ ስራውን ይሰራል፣ ያጠፋል። በዘመናዊ ጦርነት ውስጥ መረጃ ወሳኝ ነው። ጠላት መቼትና በምን እንደሚመታ ማወቅ የመከላከል ግማሽ አካል ነው። ሱማር ግን ይህንን መረጃ ይነፍጋል። የሚመጣበትን አቅጣጫ ማወቅ አይቻልም። የሚመጣበትን ሰዓት ማወቅ አይቻልም። ኢላማው የት እንደሆነ እስከ መጨረሻው ሰከንድ ድረስ አይታወቅም። ይህም አይታወቅ ባህሪው በእስራኤልና በአሜሪካ ወታደራዊ ዕቅድ አውጪዎች ዘንድ ከፍተኛ ጭንቀት ፈጥሯል። የመካከለኛው ምስራቅ ሰማይ ብዙ ሚሳኤሎችን አስተናግዷል። ነገር ግን እንደ ሱማር ያለ የተራሮችን ቅርጽ እየተከተለ እንደ ወፍ እየተንሳፈፈ ራዳሮችን እያታለለ ከ2000 ኪሎ ሜትር ርቀት መጥቶ በሩን የሚያንኳኳ እንግዳ አልነበረም። የመሳሪያ ጦርነትን ከጉልበት ወደ ብልሃት፣ ከፍጥነት ወደ ስትራቴጂ ቀይሮታል። ሱማር ስሙ የከተማ ቢሆንም ግብሩ ግን የጥፋት ወንዝ ነው። በዚያች የጥፋት ቀን እስራኤል ሰማዩን ስትጠብቅ ጥፋት ከምድር ሊፈልቅ ይችላል። ይህ ሱማር እውነታ ነው። ተራሮች ሚስጥሩን ይደብቃሉ፣ ሸለቆዎች መንገዱን ያሳያሉ። እናም ሱማር በጨለማ ውስጥ አድፍጦ የመጨረሻውን የጥፋት ትዕዛዝ ይጠባበቃል። የዚህ ሚሳኤል መኖር ብቻ ቀጠናውን በፍርሃት ጥላ ስር አኑሮታል።